እውነት ስናገር እንደው አሁን አንተ ብሩክ ማለት ነው አሁን ሀይሚ ዳኒን ትፈልገዋለች ብለህ እንዲው የጥያቄ ምልክት እንኳን ታስገባለህ ከልብህ ከምርህ ከእውነት ማለት ነው። ስለዚህ ቦራችን እስኪ እንዲው አንተ ተሸነፍና ልክ እንደ ድሯችሁ በዚያ በሚያምረው ፍቅራችሁ ማለት ነው ምርጥ የሆነ ሰርፕራይዝ አዘጋጅላትና ለሀይሚ ማለት ነው። በቃ እኔ አጥፍቻለሁ ይቅርታ አድርጊልኝ በላት። እሱ ይቅርታህን ተቀብላለች እኮ ግን ደግሞ በቃ አለ አይደለ ጨረቃዎች እንደዚህ ፏ ብትን ብላችሁ እንደ አደይ አበባ አብባችሁ ስለመጣችሁ ለእኔ ለራሴ በጣም ደስ ብሎኛል ማለት ነው። የእኛ አንድ አይነቶች ማለት ነው። እና ቡራ እንግዲህ ዛሬ የመግቢያ ቪዲዮ በመስራት በሀይሚ ቤት ተከስቶ እንግዲህ ስለ ትናንትናው ስለተፈጠረው ነገር ረጋ ባለ መንፈስ ሀይሚን ጠይቋታል ማለት ነው። ሀይሚም የሰጠችውን መልስ አይታችኋል። እንግዲህ ሀይሚንም ከሀይሚ ጋር ያለውንም ከቡራ ጋር ያለውንም የሁለቱን ነገር እስኪ እኔ በራሴ ሀሳብ ለመግለጽ እፈልጋለሁ ማለት ነው። ምክንያቱም እነዚህ ልጆች ግን ምንድን ነው የያዛቸው? እንዳይታረቁ አንድ እንዳይሆኑ የያዛቸው ነገር ምንድን ነው? ለምንድን ነው ሰይጣኑን ሰብረው ወደ ፍቅር መጥተው በፍቅር የማይመጡ የሚለው ለእኔም ጥያቄ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች በጣም እንደሰለቻችሁ ይገባኛል። የምር ማለት ነው። ብዙዎቻችሁ በጣም እየተጨነቃችሁ ነው ከራሴም ጀምሮ ማለት ነው። እና የዛሬውን ቪዲዮ ሁላ በቃ በጣም እኔ ፈርቼ ነው የጠበቅኩት፣ ግን እንደጠበቅኩት አይደለም። ተመስገን ብያለው ማለት ነው። እና እንግዲህ ማለት መጀመሪያ ከብሩክ ነው የምጀምር የመግቢያ ቪዲዮ ስለሰራ ማለት ነው። እና ብሩክ እንግዲህ ዛሬ በመጀመሪያ ላመሰግነው እፈልጋለሁ። ለምን ሀይሚ እንደዛ አይነት ቪዲዮ እንኳን ሰርታ ምንም ባታደርግም እንደዚህ አይነት ቪዲዮ ሰርታ ጓገጭ ሳይል በተረጋጋ መንፈስ መጥቶ እንደዚህ የመጨረሻ ላይ ቢጨቃጨቁ እንደዚህ ረጋ ብሎ ነገሮችን ለማስረዳት የሞከረበት አንግል ላመሰግነው እፈልጋለሁ። የምር ማለት ነው። ግን ደግሞ ማለት ነገ በምን አይነት ቪዲዮ እንደሚመጡ ደግሞ ጥያቄ ምልክት ነው። ምክንያቱም እንደዚህ በቃ አይደል በተረጋጋ መንፈስ መጥተው እንደዚህ ነገሮታችን ለመፍታት ወይም ደግሞ ሀይሚ ጋ ያለውን ነገር እስኪ ልረዳ ብሎ መምጣቱ እንዳለ ሆኖ ግን ደግሞ እንትና ሶሲ ደውላልኝ ማታ አውርቻታለሁ ያለችበት ሙድ ጥሩ አይደለም፣ ሶሲ ልክ ናት ብሎ ደግሞ የተናገረው ነገር ሌላ አንግል ነው እና እሱ ለነገ ጥያቄ ነው ማለት ነው። ምክንያቱም ነገ ጓ ብለው ሊመጡ ይችላሉ፣ አይታወቅም ማለት ነው። ዛሬ ጸጥ ብለህ ሄደ ብሩክ ምንም እንደዚህ በእርግጥ ተናግሯን፣ ግን ዛሬ ጸጥ ብለህ ሄደ ነገ ከሶሲ ጋር መጥተህ ምን እንደምትል ፈጣሪ ይወቀው ማለት ነው። ብሩክ እንደው እስኪ ያዙት ይሄን ነገር ማለት ነው። እና በመጀመሪያ ደግሞ ሲቀጥል ማለት ነው ብሩክ እንግዲህ በጣም ተሰምቶታል፣ በጣም ማለት ነው። እንግዲህ ቲክቶክ ላይ ትናንትና ነግሬያችኋለሁ ስለ ብሩክ ሀይሚን የቀረባት ለጥቅም ብቻ ነው በሚለውና የብሩክን ቻናል ብዙዎቻቸው ትናንትና ቲክቶክ ላይ እያዘዋወራችሁት ነበርና እውነት ለመናገር እኔ ስለዚህ ራሱን የቻለ ቲክቶክ ላይ ቪዲዮ ሰርቻለሁ። ግን ቲክቶክ ላይ ቪዲዮ ታያላችሁ። እኔ እንደውም ትናንትና ሶሲንና ሀይሚን በማስመልከት እንዴት ነው 56 አንድ ደቂቃ ያልሞላ ቪዲዮ ሰርቼ ነበርና ብዙዎች ወደውታል። አስቂኝ ነው። ወደ 21 ሺህ ምናምን ታይቷል። ብዙዎቻችሁ አይታችሁታል። ዘና የሚያደርግ ነው እና ትናንትና ብሩክ ማለት ዛሬ ስለተናገረው ሀይሚን ለጥቅም ነው የቀረባት በሚል ስበብ ብዙዎቻችሁ የሀይሚ ደጋፊዎች የሀይሚ አድናቂዎች ትሆናላችሁ። ተሰምቷችሁ በጣም ብዙ ነገር እያላችሁ ነበርና ለእሱ እኔ ትናንትና በቲክቶክ መልስ ሰጥቻለሁ። ወደ 3 ደቂቃ ምናምን አውርቼ ማለት ነው ልክ እንዳልሆነ ማለት ነው። እና ልክ አይደለም ማለት እናንተ አሁን የዛሬቱን የአንድ ቀን ወይም የ2 ቀን ቪዲዮ የተጣሉባትን አይታችሁ አትፍረዱ። ከኋላ ያሳለፉትን ጥሩ ነገር ያሳለፉትን ማሰብ መቻል አለብን። በቃ ቡራን እንዴት ነው እንዲናገር እያረጋችሁት ነው ማለት ለእኔ ሳላደርግ እኮ ለእሷ ብዙ ነገር ከካሜራ ፊትም ከካሜራ ጀርባም እያደረግኩላት ነው ብሎ ተናገረ፣ አፍ አውጥቶ ማለት ነው። እንደዚህ ለምን እንዲሆን ታረጋላችሁ? ማለት ነገ ጧት ታርቀው ስለሚመጡ እንደዚህ ባታረጉ ደስ ይለኛል፣ የምር ማለት ነው። ለዚህ እኔ ትናንትናም ቪዲዮ ስሰራ አይቲንክ ተናግሬ ያለው ሞር ግን ቲክቶክ ላይ ስለሆነ ይሄ ነገር እየተጋነነ የነበረው በጣም ማለት ነው ቡራ ላይ ማለት ነው መልስ እኔ ሰጥቻለሁ፣ ብዙዎቻችሁ አይታችሁታል። እና ስለዚህ ከእንደዚህ አይነት ነገር ተቆጠቡ። ማለት መቼም እንደዚህ ብላችሁ ስትሉ ሀይሚ ደስ ይላታል ብዬ አላስብም።
ቡራ የመግቢያ ቪዲዮ ምርር ብሎ የተናገረው በዚህ ነውና በጣም ተሰምቶታል። እንግዲህ የሰላሳ ሁለቶቹ ጉድም ተዘርግፏል። ቲክቶክ ላይ አይተነዋል ማለት ነው። አጀብ ነው በጣም ማለት ነው። እና ቡራ ዛሬ የመጣበት ሁኔታ ደስ ይላል ማለት ነው። ግን ደግሞ አሁን ወደ ሀይሚ አልፋለሁ። ሀይሚ ጋር ትናንትና የሄደችበት ምክንያት እንግዲህ አንተን ስለከሰሰህ በዚያውም ልጠይቀው ነው የሄድኩ ብላለች ማለት ነው። በዛውም ደግሞ ሶሲን ፕራንክ ልታረጋት ነው ሄዳችሁ። ብዙዎቻችሁ ለምንድን ነው ሀይሚ እንዲያረገች ለምንድን ነው እንደዚህ ያረገች እያላችሁ በጣም በተለይ እኔን ዛሬ ስጨፈጭፉ ነበር የምር ማለት ነው። እኔ ምንም አላልኩም ማለት በቃ አንቺ ለሀይሚ ነው እንደዚህ ቡራ ሲያደርገው ነው ምናምን የምታሽቃብጭ ሁላ እያላችሁ ነበር። እና እኔ እንደዚህ ወጣ ያለ ቃል እንኳን ለመናገር በጣም ነው የሚደብረኝ። እና መታችሁ ኮመንት እየጻፋችሁልኝ ነበር አታሽቃብጭ ምናምን እያላችሁ ማለት ነው። ምክንያቱም ትናንት ሀይሚ ቪዲዮ የሰራችሁ በቃ ማለት ብድሯን ለመመለስ ብቻ ነው። ዳኒንም ልጠይቅ ሄደች። እሷ ግን ዛሬ የተናገረችው ለአንተ ብዬ ነው ብላለሽ ማለት ነው። ከዚህ ላይ አንድ ነገር መናገር እፈልጋለሁ ስለ ብሩክ ማለት ነው እና ስለ ሀይሚ ማለት በቃ በሚመላለሱት ነገር ማለት ቡራ ፕራንክ ሰርቶ ይቅርታ ጠየቀ። ሀይሚ በጊዜው ተናዳ ይቅርታውን ተሎ አልተቀበለችውም። ግን ከዚያ ባለፈ ግን ነገሮች እየተባባሱ ነገሩ እንዲሰፋ እየሆነ መጣ። ግን ከዚያ ባለፈ ዳኒና ብሩክ እንዴት ነው በተፈጠረው ነገር በተፈጠረው ነገር ወደ ጸብ በገቡበት እንትን ሁኔታ ሀይሚ ነገሮችን ለማስተካከል እየመጣች ነው ማለት ከይቅርታ በላይ ሀይሚ በጣም ብዙ ነገሮችን እያደረገች ነው ለብሩክ ማለት ነው። ማለት ነገሩ እንዲበርድ ሳስብልህ አንተ ሰው ሲያስቡልህ አትወድም ወይ ሁላ እያለችው ነው ማለት ነው። እና ይሄ ነገር እንደው ስራ ካልሆነ ማለት ነው ይሄ ነገር በእርግጥ ስራ ነው፣ ግን ደግሞ በቃ ሀይሚ ለአንተ ብላ የምታደርገውን ነገር ብሩክ ለእኔ ብለሽ አታደርጊ የምትለው ነገር እኔ እዚህ ጋር በጣም ነው ቅር የሚለኝ የምሬን ማለት ነው። በራሴ ሁኜ ባደርገው ለምወደው ሰው ፈልጌ አንድ ነገር ሳደርግ ስለዚህ ቦራችን እስኪ እንዲው አንተ ተሸነፍና ልክ እንደ ድሯችሁ በዚያ በሚያምረው ፍቅራችሁ ማለት ነው ምርጥ የሆነ ሰርፕራይዝ አዘጋጅላትና ለሀይሚ ማለት ነው። በቃ እኔ አጥፍቻለሁ ይቅርታ አድርጊልኝ በላት። እሱ ይቅርታህን ተቀበላለች እኮ ግን ደግሞ በቃ አለ አይደለ አሁን እየተገናኛችሁም ስለሆነ አንተ ልክ እንደ ድሮው እንደ በፊቱ እንዴት አድርገ ሀይሚን ይቅርታ እንደምትላት ልክ በዚያ መልኩ በምርጥ ሁኔታ ይቅርታ ብለህ አበባም ይሆን ራትም ይሆን ምን ይሆን ብቻ ሀይሚን የሚያስደስታትን አንተ ታውቃለህ። እና በዚያ ወይ እስኪ አናግራትና ከዚያ ሀይሚ እኔ አንተን አልፈልግም ከአንተ ጋር መሆን አልፈልግም ምናምን ብላ ስትሄድ እስኪ እንይ ጥላ ስትሄድ እንይ። ያን ጊዜ እኛ ሀይሚን ማለት ነው የምር በቃ የምንለው እንላለን። ግን ያንን እስኪ እንይኛ እስኪ እንደው አንተ ተሸነፍ ብሩክ ማለት ሀይሚ በይቅርታ የምታምን ልጅ ናት። አይደለም እንኳን አጥፍታ ሳታጠፋ ራሱ ይቅርታ የምትጠይቅ ልጅ ናት። በጣም ማታል ሀይሚ በቃ እንዴት ነው የእሱ ማድረግ ይፈልጋል። እሷም ደግሞ በቃ ማለት ፊት እየሰጠችው ነው ብሎ እንግዲህ ሸራ አድርጎ እያየሁት ነበር። እና ይሄ ልክ ነው ብዬ አላስብም። ብሩክ በፍጹም ከአንተ ውጭ ማንንም ሰው እንደማታስቀርብ አንተ ጠንቅቀህ ታውቃለህ ብሩክ ማለት ነው። የምር ስናገር ማለት ነው። ሀይሚ እንደው አሁን ከብሩክ ሌላ እንዲው ማለት እንዲው ከዳኒ ጋር አሁን ነገር ከተፈጠረ ወዲህ በቃ ቪዲዮ እየሰሩ ምናምን ይገናኛሉ እንጂ እንዲው ፕራንክ ስታደርግ እንኳን ርቀቷን ጠብቃ ምናምን ነው የምር ማለት ነው። ትናንትና አሁን ህዳዛ እንደዛ የሆነችው ሶሲን ለማጨለል ነው። ለምንድን ነው አንቺ ከዳኒ የሄድሽው? ዳኒ ለምንድን ነው የሚናገራቶች ቃላቶች በጣም ይደብራሉ ሲላት ሀይሚ የተናገረችውን ሰምታችኋል። ዳኒ ስለሚናገረው መጥፎ ቃላቶች እኔን አይመለከተኝም፣ ምክንያቱም ሶሲን ለማስቀናት ፈልጎ ይሆናል ብላ መልስ ሰጥታለች ማለት ነው። ስለዚህ በእኔና በዳኒ ምንም አይነት ነገር ሊፈጠርም አይችልም፣ የተፈጠረ ነገር የለም ብላ በአራት ነጥብ አስቀምጣለች ሀይሚ ማለት ነው። ስለዚህ ብሩክ ያኔ እንኳን ሀይሚን ማለት ነው እንኳን ዳኒን ማለት ነው ከዚህ በፊት ያኔ ብዙ ጓደኞችም ቀርበው ነበር እንደዚህ ብዙ ብላለች አይደል? ያኔ በቃ ብዙ ሰው በዙሪያዋ እንዳለ ግን ደግሞ አንተ በህይወቴ ውስጥ ስላለህ ብዙዎቹን ሰው እንዳልቀርብ አድርገኛል ብላ ተናግራለች። ስለዚህ በህይወቷ ቁጥር አንድ አንተ መሆኗን እያወቅ እንዴት ነው ዳኒን የምትፈልገው? እንዴት ነው ጥያቄ ምልክትስ ሊገባ የሚችለው?
ይሄ ነገር ሶሲ እናንተ በምታደርጉት ነገር ሀይሚ እልክ ውስጥ ገብታ ነው እንጂ እንደዚህ እያደረገች ያለችው መቼም እና መቼም እሷ ከአንተ ውጭ ማንንም እንደማትፈልግ ብሩክ በ4 ነጥብ ጠንቅቆ ያውቃል። ግን ደግሞ ይሄ ነገር በቃ ስራ እንደሆነ ነው እኔ የሚገባኝ ማለት ነው የምር ስናገር እና ደግሞ ሀይሚ ዳኒ ስለሚናገረው ነገር እኔ አያገባኝም፣ ምንም ክስ የሚባለው ነገር እንኳን ከእውነት የራቀ ቢሆንም እንኳን ዳኒ እኮ ከሷል። አሁንም ቢሆን እኮ አንተ ያደረግከው ጥፋትህ በቃ ሊያሳስርህ ይችላል። ስለዚህ እኔ ደግሞ ለአንተ ብዬ ነው የሄድኩት ስትለው ለእኔ ብለሽ ምንም ነገር እንድታረጊ አልፈልግም የሚለው ብሩክ ለምንድን ነው ማለት በቃ እንደዚህ እሷ የምታደርጋቸው ነገሮች ከልቧ ነው የምታደርጋቸው ሀይሚ ማለት ነው። መቼም አንዳንድ ነገር እንዴት ነው አለ አይደለ ከልባችሁ የምታደርጉትና ለቪዲዮ ብላችሁ የምታደርጉት የተለየ ነገር ነው። የምሬን ማለት ነው። ለምንድን ነው ይሄንን ብሩክ ታዲያ የማይረዳ ማለት በቃ ይሄን ለምንድን ነው ለእሷ ብላ የምታደርጋቸውን ነገሮች ኤክሴፕት የማያደርገው ለምንድን ነው ታዲያ? ይሄ ነገር በቃ ወይ ስራን ስለሆነ ወይ ደግሞ ሁለታቸው እኔ እንጃ ብቻ እዚህ ጋር ለእኔ ጥያቄ ነው እና ለእናንተ ልተወስኪ አስተያየት እናንተ ስጡበት ማለት ነው። ሲቀጥል ደግሞ ወደ ሀይሚ ነው የምመጣው። ሀይሚ ማለት ነው ለምንድን ነው አንቺ ከዳኒ ማትረቂው እንዴ? በቃ ዳኒ ማለት ነው ብሩክን የሚያናድድ ቃላቶችን ስለሚናገር አንቺ ዳኒ ጋር አትገናኝ። በቃ የፈለገ ቢሆን ማለት ነው አንቺ ከዳኒ ማትርቂ ለምንድን ነው ሀይሚ? መራቅ አለብሽ፣ ማግኘት የለብሽም ሀይሚና ብሩክ። በመጨረሻ የምለው ነገር ቢኖር በቃ ማለት እንዴት ነው ኦዲየንስ በእናንተ እኮ እየተሰቃየና ያለ ለኦዲየንስም ክብር ይገባል ማለት ነው። ሀይሚዬ ከዚህ በኋላ ስለ ሶሲና ስለ ዳኒ ምንም በቃ ባታነሽ ጥሩ ነው። ብሩክም ስለ ሶሲ ባታነሳ ጥሩ ነው። ወደ ራሳችሁ ተመለሱ።